I'm not a king. I work my ass off to make our country great. That's all it is. I'm not a king at all. I think it's a joke. I looked at the people. They're not representative of this country. Demonstrations were very small, very ineffective, and the people were whacked out. When you look at those people, those are not representative of the people of our country. Mr. President, besides San Francisco... By the way, I'm not a king. If Trump is king, run through at him. A nationwide outcry for change. Today, millions of people in more than 3,000 cities across the country took part in the third round of No Kings protests. Organizers say the rallies are intended to show opposition to President Trump's policies as well as the war with Iran. From California to Illinois to Georgia and right here in New York City, protesters gathered to demand change from the Trump administration. A No Kings rally and march is expected to take over Grant Park tomorrow afternoon. Organizers say they are protesting what they're calling the Trump administration's abuse of power. The Chicago Office of Emergency Management said it will be doing rolling street closures in Grant Park and the Loop. በአሜሪካ የፖለቲካ ታሪክ ውስጥ እጅግ አስገራሚና አነጋጋሪ የሆነው የኖ ኪንግ ንጉስ አንፈልግም የተቃውሞ ሰልፍ የመላውን ዓለም ትኩረት ስቧል። ታሪኩ የሚጀምረው በአንድ ወቅት በአሜሪካ ጎዳናዎች ላይ ከሚሰማው የተለመደ የፖለቲካ ጩኸት ይልቅ የዲሞክራሲው መሰረት እየተናጋ ነው የሚል ስጋት በነገሰበት ድባብ ውስጥ ነው። ይህ ሰልፍ ዝም ብሎ የተቃውሞ ድምጽ ሳይሆን ለአሜሪካውያን የነጻነት ምልክት የሆነው የስልጣን ክፍፍል አደጋ ላይ ነው የሚል ከፍተኛ የደወል ድምጽ ነበር። ሰልፉ የተቀሰቀሰው የአሜሪካ ጠቅላይ ፍርድ ቤት በቅርቡ ባሳለፈው ውሳኔ ፕሬዝዳንቶች በስልጣን ዘመናቸው ለሚያከናውኗቸው ይፋዊ ተግባራት የህግ ከለላ ወይም ደግሞ ኢሚዩኒቲ ሊኖራቸው ይገባል ማለቱን ተከትሎ ነው። ይህ ውሳኔ ብዙዎችን ያስቆጣ ሲሆን ፕሬዝዳንቱ ከህግ በላይ ከሆኑማ ንጉስ ሆኑ ማለት ነው የሚል ስጋት ፈጠረ። በዚህም ምክንያት ባለፈው ሳምንት በመላው አሜሪካ በሚገኙ ከ30 በላይ ስቴቶች ውስጥ በሚሊዮኖች የሚቆጠሩ ዜጎች ወደ አደባባይ ወጥተዋል። ዋሽንግተን ዲሲን ጨምሮ በኒውዮርክ፣ ካሊፎርኒያ፣ ቴክሳስ እና ፍሎሪዳ የታዩት ትዕይንቶች የአሜሪካን የፖለቲካ ሙቀት ወደ ጣራው ሰቅለውታል። የሰልፉ አስተባባሪዎች በዋናነት ሙቭ ኦን እና ፐብሊክ ሲቲዝን የተባሉ የሲቪክ ማህበራት ሲሆኑ መልእክታቸውም ግልጽ ነበር። በአሜሪካ ውስጥ ከህግ በላይ የሆነ ንጉስ የለም። ህገ መንግስቱ የተጻፈው ለአምባገነንነት መንገድ ለመጥረግ አይደለም በማለት በቁጣ ተናግረዋል። አስተባባሪዎቹ እንደሚሉት ይህ ሰልፍ ለህግ አውጪዎች ምክር ቤት ፕሬዝዳንታዊ የከለላ መብትን የሚገድብ አዲስ ህግ እንዲወጣ ግፊት ለማድረግ የታለመ ነው። በዚህ መሃል የቀድሞ ፕሬዝዳንት ዶናልድ ትራምፕ የሰልፉ ዋና ኢላማ ሆነዋል። ትራምፕ በበኩላቸው በራሳቸው የማህበራዊ ትስስር ገጽ ባስተላለፉት መልእክት ሰልፉን በግራ ዘመሞች የሚመራ የጠንቋይ አደን ዊች ሃንት ሲሉ አጣጥለውታል። ያለ ከለላ መብት ፕሬዝዳንት ስራውን በአግባቡ መስራት አይችልም የሚለው የትራምፕ አቋም ደጋፊዎቻቸውንና ተቃዋሚዎቻቸውን ይበልጥ እንዲቃረኑ አድርጓቸዋል። ታሪክን ወደኋላ መለስ ብለን ስንመለከት መሰል ትልቅ ንጉሳዊ ስልጣንን የሚቃወሙ ሰልፎች የታዩት ከአሜሪካ ነጻነት ጦርነት በፊት በ1770ዎቹ አካባቢ ነበር። ያኔ አሜሪካውያን በእንግሊዙ ንጉስ ጆርጅ ሳልሳዊ አገዛዝ ተማረው ኖ ኪንግ ብለው ነበር ነጻነታቸውን ያወጁት። አሁን ደግሞ ከ200 ዓመታት በኋላ ያው መፈክር መመለሱ ነገሩን እጅግ አሳሳቢ ያደርገዋል። የዚህ ሰልፍ ውጤት ምን ሊሆን ይችላል የሚለው ጥያቄ የብዙዎቹ ነው። በአጭር
ጊዜ ውስጥ ሰልፉ በኮንግረስ ውስጥ የህግ ማሻሻያ ሐሳቦችን እንዲንቀሳቀሱ አድርጓል። ይሁን እንጂ በአሜሪካ እጅግ በተከፋፈለ የፖለቲካ አየር ውስጥ ይህ እንቅስቃሴ ወደ ትልቅ የህግ ለውጥ ያመራል ወይስ ለቀጣዩ ምርጫ የቅስቀሳ መሳሪያ ሆኖ ይቀራል የሚለው ገና የሚታይ ይሆናል። አንድ ነገር ግን እርግጥ ነው፣ የአሜሪካ ህዝብ የስልጣን ወሰን ይከበር የሚል ጠንካራ መልእክት ለዋይት ሃውስ እና ለጠቅላይ ፍርድ ቤቱ አስተላልፏል። ይህ ሰልፍ ተራ የተቃውሞ ድምጽ ሳይሆን ወደፊት ለሚመጡ ወሳኝ ለውጦች እንደ መጀመሪያ ምዕራፍ የሚቆጠር ነው። አሁን ባለው ሁኔታ የሰልፉ ተሳታፊዎች ያነገቧቸው ጥያቄዎችና የፈጠሩት መነቃቃት በቀጣይ በሁለት ዋና ዋና አቅጣጫዎች ትልቅ ተጽዕኖ እንደሚያሳርፍ ይጠበቃል። በአንድ በኩል ሰልፉ የዓለም አቀፉን ማህበረሰብ ትኩረት ወደ ስደተኞች መብትና ደህንነት እንዲዞር በማድረግ ረገድ ትልቅ ሚና ይኖረዋል። ይህም በፖሊሲ አውጪዎች ላይ ጫና በመፍጠር እስካሁን በዝግታ ሲሄዱ የነበሩ የህግ ማሻሻያዎች እንዲፈጥኑና ለስደተኞችም ምቹ ሁኔታዎች እንዲመቻቹ መንገድ ይከፍታል። በቀጣይ ሳምንታትም የተለያዩ የሰብአዊ መብት ተሟጋች ድርጅቶች ይህንን አጋጣሚ በመጠቀም ጉዳዩን ይበልጥ ወደ ዲፕሎማሲያዊ መድረኮች እንደሚያሸጋግሩት ይገመታል። በሌላ በኩል ግን ይህ እንቅስቃሴ በባለስልጣናትና በስደተኞች መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው ይችላል። ሰልፉ ያስገኘው አንድነት ለወደፊት ጠንካራ ማህበረሰባዊ መዋቅር ለመፍጠር መሰረት ቢሆንም የሚመለከታቸው አካላት ለጥያቄዎቹ አዎንታዊ ምላሽ የማይሰጡ ከሆነ ግን ውጥረቱ ሊባባስ የሚችልበት እድል ሰፊ ይሆናል። ይሁን እንጂ አሁን ባለው የሰልፉ ሰላማዊ ፍሰትና ግልጽ ዓላማ ላይ ተመስርቶ ሲታይ በቀጣይ የሚመጡት ቀናት የውይይትና የድርድር በሮች የሚከፈቱባቸው እንደሚሆኑ ተስፋ ይደረጋል። በአጠቃላይ ይህ ሰልፍ ስደተኞች ድምጻቸውን ለማሰማትና መብታቸውን ለማስከበር ያላቸውን ጽናት ያሳየበት በመሆኑ ወደፊት ለሚደረጉ መሰል እንቅስቃሴዎች እንደ ትልቅ መነሻና ጥንካሬ ሆኖ ያገለግላል። ከዚህ በኋላ ያለው ጉዞ ስደተኞች ከሚጠበቅባቸው ግዴታ ጎን ለጎን ሊከበሩላቸው የሚገቡ ሰብአዊ መብቶች የሚረጋገጡበት አዲስ ምዕራፍ ይዞ ይመጣል ተብሎ ይታመናል። Several No Kings protests planned across the country on Saturday as well. What are your thoughts on those? What do they call No Kings? No Kings. I don't feel like a king. I have to go through hell to get stuff approved. A king would say, I'm not going to get this. A king would have never had the California mandate to even be talking to him. He wouldn't have to call up Mike Johnson and Thune and say, fellas, you got to pull this off. And after years, we get it done. No, we're not a king. We're not a king at all. ውድ የሳሚ ዩቲዩብ ቻናል ተከታታዮች በጉዳዩ ላይ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ልታጋሩን ትችላላችሁ። ታዲያ እንደተለመደው ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ጤና ይስጥልን።